አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክ። ጦርነቱን የፈለገው ማን ነው? ጀነራል ታደሰ ወረደና ጊዜያዊ አስተዳደሩ በቅድሚያ የሚመጡ ናቸው። ስለ ጊዜያዊ አስተዳደሩ ስለ ጀነራል ታደሰ ወረደ ነው እየተነጋገርን ያለነው። ጀነራል ታደሰ ወረደ በብዙ ምክንያቶች ይሄ ጦርነትን ይፈልገዋል። አንደኛው ከ80% በላይ ጊዜያዊ አስተዳደሩን የተቆጣጠረው ሃርድ ኮሩ የህዋት ሃርድ ኮር ነው። ጊዜያዊ አስተዳደሩ ማለት አሁን የህዋት ሃርድ ኮር ማለት ነው ከአማካሪዎቹን ጨምሮ። ሁለተኛ ገንዘብ የማሰባሰብ የጦርነቱን ገንዘብ የማሰባሰብ ስራ የተሰራው በታደሰ ወረደ ፍቃድ ነው። ሶስተኛውና ጠንካራው አሁን የምናነሳው ጀነራል ታደሰ ወረደ ከስልጣኑ ለመነሳት ጥቂት ቀን ነው የቀረው፣ ጥቂት ወራቶች ነው የቀረው። በጣም ጥቂት ጊዜ ነው የቀረው። ደንግጧል። በአንድ በኩል ስልጣኑን ጥሞታል። በዛ ስልጣን መቀጠል ፈልጓል። የተለያየ ፖለቲካዊም ኢኮኖሚያዊ ምክንያት ሊኖረው ይችላል። ፖለቲካዊ ምክንያት አለው፣ ኢኮኖሚያዊ ምክንያትም አለው። ስልጣኑን ለመቀጠል ደግሞ ፌደራል መንግስቱ ጋር ይሁንታ ያስፈልጋል። ፌደራል መንግስቱ ደግሞ ስልጣኑን ለማስቀጠል ግምገማ ይፈልጋል። ፌደራል መንግስቱ ከሁለት ወር በታች ነው የቀረው። አሁን ምን ይዞ ይምጣ? ምን ይዞ ይቅረብ? ጀነራል ታደሰ ወረደ ከ6 ወር በፊት ፈርሞ የወሰዳቸው ባለ 8 ነጥብ የቃል ኪዳን ሰነዳል። ባለ 8 ነጥብ እነዚህ በፌደራል መንግስቱና በታደሰ ወረደ መካከል የተካሄዱ የቃል ኪዳን ስምምነት 8 ነጥቦች መገምገሚያ ነጥቦች ናቸው። ዛሬ እንገመግማቸዋለን። አዲስ ኮምፓሶች ተዘጋጁ። መገምገሚያችን ከ-10 እስከ +10 ነው የምንገመግመው። የመገምገሚያ ነጥባችን ይሄ ነው። ከውድ እስከ ውድ ከኔጌቲቭ 10 እስከ ፖዚቲቭ 10 ፖይንቶች እንሰጣለን። ከዛ እንዴት ወደ ጦርነት ያስኬዳል የሚለው እናንሳዋለን። መነሻችን ኔጌቲቭ 10 ነው፣ መድረሻችን ፖዚቲቭ 10 ነው። -10 <=
ኢኳል ቱ ኤክስ ኤክስ ሌስ ዛን ኦር ኢኳል ቱ 10 ማለት ነው። ይሄ ዩዥዋሊ መገምገሚያ ተደርጎ ይወሰዳል ከኔጌቲቭ 10 እስከ ፖዚቲቭ 10 ማለት ነው። ታደሰ እናየዋለን ነው። በዚህ የራሳችሁን ነጥብ እየሰጣችሁ ቀጥሉ። እኔ ደግሞ ሰጥቼ ነጥቤን እነግራችኋለሁ። አንደኛው የመጀመሪያው የቃል ኪዳን ስምምነት ጀነራል ታደሰ ወረደ የፈረመው የተፈናቀሉ ዜጎችን ወደ ቀያቸው መመለስ እንዲጠናቀቅ ሙሉ ድጋፍ አደርጋለሁ ነው ያለው። ስጡት ነጥብ ከኔጌቲቭ 10 እስከ ፖዚቲቭ 10 ማለት ነው። በጣም ፐርፎርም አድርጓል ቱ ዘ ማክሲመም ካላችሁ ጊቭ ሂም ፖዚቲቭ 10 ፕላስ 10። አይ ወድቋል ካላችሁ ኔጌቲቭ 10 ሙሉ ለሙሉ ወድቋል ኢትስ ኦኬ ፌር ነው ካላችሁ ወይም ኤክስተርናል ፕሬሸሮች ያሉ ካላችሁ ኔጌቲቭ 5 ፕላስ 5 አይዘር ኦፍ ነው። ስለዚህ ውጤታችን በዛ ደረጃ ይሆናል ማለት ነው። ሶ አንደኛው ስምምነት የተፈናቀሉ ዜጎችን ወደ ቀያቸው መመለስ እንዲጠናቀቅ ድጋፍ አደርጋለሁ ብሎ ነው ያለው። ሶ ነጥብ ስጡት። የእያንዳንዳችሁ ምናልባት የሚመቻችሁ ከሆነ ስክሪፕቶና ወረቀት ወይም ኮምፒውተር ላይ ወይም ስልካችሁ ላይ ለተራ ቁጥር 1 እንደዚህ ለተራ ቁጥር 2 እያላችሁ እየሰጣችሁ ሂዱ። የኔን ነግራችኋለሁ። ከዛ ደምረን አቬሬጁን እናወጣለን ማለት ነው። ሶ ቁጥር 1 ስለዚህ ነምበር 1 የቀጠልኩ ስለሆነ ነምበር 1 ኔጌቲቭ 10 ከሆነ ኔጌቲቭ 10፣ ነምበር 2 0 ከሆነ 0፣ 5 ከሆነ 5፣ 10 አውት ኦፍ 10 ከሆነ 10 ፖዚቲቭ 10 እሱን ትሰጣላችሁ ማለት ነው። ይሄ እዚህ ላይ የለጠፍኩላችሁ የቃል ኪዳን ሰነዱን ነው የለጠፍኩላችሁ። የታደሰ ወረደ ፊርማ ያለበት የቃል ኪዳን ሰነድ ማለት ነው። ረሄ ማትስ አይደለም ወንድሜ እንዴ ማትስ ካለ ማትስ አስረዳኝ ይለኛልና ይሄማ ወይ ቴዶ ተው በእናትህ ይሄ ማትስ አይደለም በእውነት በቃ ማትስ አታውቅም ማለት ነው። እየቀለድኩ ነው። ማትስ አይደለም ይሄ በፍጹም ማትስ አይደለም። ኢቭን የአንደኛ ክፍል ማትስም አይደለም። እየቀለድኩ ነው ወንድሜ። እናንተም እየቀለድክ እንደሆነ ገብቶኛል። ማትስ እንዳልሆነ ስለምታውቅ ማለት ነው። ሶ የተፈናቃይ ዜጎችን ወደ ቀያቸው መመለስ እንዲጠናቀቅ ድጋፍ ማድረግ ሙሉ ለሙሉ ኦኬ። ሁለተኛ እኔን መጨረሻ ነግራችኋለሁ። ሁለተኛ በፕሪቶሪያ ስምምነት መሰረት ትጥቅ የመፍታት እና የቀድሞ ታጣቂዎችን መልሶ ማቋቋም። ታደሰ ወረደ የቃል ኪዳን ሰነድ ብሎ ፈርሞ መቀሌ ይዛት ወረቀት ቃል ኪዳኗ ተራ ቁጥር 2 ትጥቅ ማስፈታት ነው። ከዛ የቀድሞ ታጣቂዎችን መልሶ ማደራጀት ነው። ሶ ለሁለት ቁጥርም ስጡት ኔጌቲቭ 10፣ ኔጌቲቭ 8፣ ኔጌቲቭ 7፣ ኔጌቲቭ 5፣ 0 ፕላስ 5 10 ወዘተ ማለት የኔ ነግራችኋለሁ በኋላ። ሶስተኛ ጀነራል ታደሰ ወረደ ቃል ኪዳን የገባበት ቁም ነገር የቃል ኪዳን ሰነድ ተራ ቁጥር 3 በክልሉ ህገወጥ እንቅስቃሴ እንዲቆም ተገቢውን ቁጥጥርና የህግ ማስከበር ስራ መስራት ነው። ስንት ነው የምትሰጡት? በክልሉ ያለን ህገወጥ ስራ ማስቆም፣ ተገቢውን ቁጥጥርና የህግ ማስከበር ስራ መስራት ማለት። ሶስተኛ ላይ ስንት ሰጡታላችሁ የሚለውን አስሉት ማለት ነው። እቺ የቃል ኪዳን ሰነድ በህዝብ ፊት የፈረማት ናት። አራተኛው የቃል ኪዳን ነጥብ ማለት ነው መደበኛ የልማት ስራዎችና የመልሶ ግንባታ ስራዎችን ማከናወን።
ስንት ነው የሚያገኘው? አራተኛ ነው። ስጡት ነጥብ። በትግራይ ክልል መደበኛ የልማት ስራዎች ከዛም ውጪ ደግሞ የመልሶ ግንባታ 5 ከህገ መንግስቱ ከህጋዊ ስርዓቱ ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴ እንዲቆሙ ማድረግ። ታዴ ተሳክቶላታል። ይሄ ታዴም ብለው ዛሬ ከህገ መንግስቱ በህጋዊ ስርዓቱ ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ጋር ያፈነገጡ ግንኙነቶች እና እንቅስቃሴ እንዲቆም ማድረግ። የሀገሪቱ ህግ ምን ይላል? የሀገሪቱ ህጋዊ ስርዓት ምን ይላል? የፕሪቶሪያ ስምምነት ምን? ለምሳሌ ትልቁ ነጥብ ህወሓት ድርጅት ነው። ከሻዕቢያ ግንኙነት መፍጠር አይችልም። በስምምነቱ መሰረት ምን ያለው ታደሰ ወረደ በዚህ ጉዳይ ላይ ሰራው? ፈርሞ ነው ሄደው። ግንኙነት እንዳይፈጠር አረጋለሁ ብሎ ፊርማውን አኑሮ ነው ሄደው። 6 5ኛ ነበር የቀደመው። 6ኛ ክልሉን ለዲሞክራሲያዊ ምርጫ ዝግጁ ማድረግ፣ በክልሉ ዲሞክራሲያዊ አውድ እንዲፈጠር ማድረግ። ታዴ ፈርሞ የሄደው 6ኛ ላይ በትግራይ ክልል ምርጫ እንዲካሄድ ምቹ ሁኔታ መፍጠር፣ ምቹ ሁኔታ እፈጥራለሁ ብሎ ነው የሄደው። ዲሞክራሲያዊ ምርጫ እንዲካሄድ ምቹ ሁኔታ እፈጥራለሁ። 7ኛ የክልሉ ህዝብ፣ የተለያዩ ማህበረሰቦችና ክፍሎች እና የፖለቲካ ተዋናያን በአገራዊ ምክክሩ እንዲሳተፉ ምቹ ሁኔታ እፈጥራለሁ። ቃል ኪዳኑ ላይ ፈርሟል። ባይዘው ትግራይ በአገራዊ ምክክሩ እንድትሳተፍ ምቹ ሁኔታ እፈጥራለሁ ብሎ ፈርሟል። ቃል ኪዳን ሰነድ ላይ አገራዊ ምክክሩ ስጡት ነጥብ። ስጡት ነጥብ። 7ኛውንም ስጡት። አገራዊ ምክክር ማለት የመጨረሻው 8ኛው የክልሉ ሚዲያና ኮሙኒኬሽን የሀገሪቱን ህዝቦች ትስስር፣ መልካም ግንኙነት፣ ህግና ህገ መንግስታዊ ስርዓት መሆኑን እንዲያረጋግጥ እሰራለሁ። በትግራይ ያሉ ሚዲያዎች፣ በትግራይ ያለው ኮሙኒኬሽን የትግራይ ህዝብ ከሌላው ህዝብ ጋር ያለውን ግንኙነት፣ የህግ ስርዓትን፣ የህግ የበላይነትን፣ የህዝብ ትስስርን፣ መልካም ግንኙነት እንዲፈጠር፣ ህገ መንግስታዊነት እንዲመጣ ሚዲያዎችን እቃኛለሁ፣ እሰራለሁ። በዚህ ይሄን ያለው ጀነራል ታደሰ ወረደ። ታዴ የፈረመችው ፊርማ ይሄን ነው የፈረመው ፊርማ። ይቅርታ 8ቱ ነጥቦች እነዚህ ናቸው። አሁን አዲስ ኮምፓሶች ማስታወሻ ከወሰዳችሁ 8 የሰጣችሁትን ነጥብ ደምሩልኝና ለ8 አካፍሉት። አሁን ማትስ ሆነ ትንሽ የአንደኛ ክፍል ማትስ አመጣው። አሁን ሂሳብ አታርገው ላልከኝ ሰውዬ 8ቱንም ደምሩና then divide by 8 በ8 አካፍሉት። ውጤቶቻን ከዛ በኋላ ንገሩኝ። አቨሬጁ ስንት አገኛችሁ የሚለውን ትነግሩኛላችሁ። የኔን ነግራችኋለሁ ብያለሁ፣ ግን የኔን ከምጭንባችሁ መጀመሪያ ከእናንተ ልውሰድ ብዬ ማለት ነው። ይሄ ሲሪየስ ግምገማ ነው። በነገራችን ምን ማለት በአጭሩ ምን መሰላችሁ? ጠቅላይ ሚኒስትሩና ጀነራል ታደሰ ወረደ ቤተ መንግስት እንደተቀመጡ አርጋችሁ፣ ጠቅላይ ሚኒስትር ጽሕፈት ቤት እንደተቀመጣችሁ አርጋችሁ አስሉት። በዚህ በኩል የጀነራል ታደሰ ካቢኔ ሰብስቧቸው፣ በዚህ በኩል የጠቅላይ ሚኒስትሩ ኮሚቴዎችን አስቀምጧቸው። ጠቅላይ ሚኒስትሩ እዚህ ያለ፣ ጀነራል ታደሰ ወረደ እዛ ጋር። ሌላ አይደለም የሚነጋገሩት እኮ። ቅድም ያሳያቸውን ወረቀት ያመጣሉ። እቺን ወረቀት ይይዛሉ። ጀነራል ታደሰ ወረደም ይይዛል፣ ጠቅላይ ሚኒስትሩም ይይዛሉ፣ የታደሰ ወረደ ካቢኔዎችም ይይዛሉ፣ የጠቅላይ ሚኒስትሩ ካቢኔዎችም ይይዛሉ። ሌላ ምንም የምትነጋገሩት ነገር የለም። እና አሁን
ይሄ ነው የሚገመገመው። ከስምንቱ ምኑን ሰራህ? እቺ ሰነዷ ናት። የቃል ኪዳን ማለት የመገኛችን የቃል ኪዳናችን ነው። ይሄን ስራ እንድትሰራ ነው ቃል ገብተህ የሄድከው፣ ኪዳን ፈጽመህ የሄድከው። እኔ እናንተ በዚህ ቃል ተገባብተናል። ሌላ መገምገም የለም። ስለዚህ from -10 to 10 ስንት መጣላችሁ በአቨሬጅ? ኦኬ በሻ -9.5 ብለዋል። አያሌው -10 ብለዋል። ሳሚ -9 ብለዋል። በረከት -1 ብለዋል። ፖለቲካ ካልኩለስ ብለዋል። እስክንድር ውይ ሪሊ የቱ ጋር ያለፈ ካልኩለስ ነው? የአምቦቴ አቬሬጁን ስራ ሙላቱ አልገባኝም። ናሽ -10 ብለዋል። ሳዳም ምንም አልሰራም። ለምን አልሰራም ሳዳም? ስራ ግድ የለም እንዳለ -1 ብለዋል። -4 ብለዋል። ቡሮስ አፕቱ በረዳ -10 -18 ኖ 18ማ ሊሆን አይችልም። በደንብ አስላንጅ በረዳ ሂሳብ በደንብ ስራ። ከኔጌቲቭ 10 እስከ ፖዚቲቭ 10 ነው ያልነው። -8 ከሆነ ሊሆን ይችላል፣ ግን አይሆንም እንደዚህ። ዮናስ -10 መላኩ 9.25 ማይነስ አብርሃም -10 ብዙ ወርቅ -10 -6 ያምቦቴ -6 ያምቦቴ እና እኔ እኩል ሆነን ማለት ነው። እኔም -6 ነው የሰራሁት። ለእኔም -6 ነው ያልኩት። ለአንደኛው -5 ነው የሰጠሁት ለተፈናቃዮች፣ ለሁለተኛው -10 ነው የሰጠሁት፣ ለሶስተኛው -7 ነው የሰጠሁት፣ ለአራተኛው -5 ነው የሰጠሁት፣ ለአምስተኛው -5 ነው የሰጠሁት፣ ለስድስተኛው -8 ነው የሰጠሁት፣ ለሰባተኛው -5 ነው የሰጠሁት፣ ለስምንተኛው -3 ነው የሰጠሁት። -48 ይሆናል የኔ ድምር ዲቫይድ ባይ 8 -6 ይሆናል ማለት ነው። እኔ ጀነረስ ሉም ብዬ ነው በነገራችን ላይ -6 ነው የሰጠሁት። -6 ማለት ወደ ፖለቲካው ስመነዝረው ወደ ሙራኑ ምን እንደሆነ ታውቃላችሁ? -6 ያቺ አካባቢ ስርዓት አልበኝነት ሰፍኖባታል ማለት ነው። በድምዳሜ አኖክራሲ ነው ያለው፣ አናርኪ ነው ያለው። አክቹአሊ የአናርኪ መገለጫ ሆናለች ማለት ነው። በቃ ሌላ ምንም ነገር አይደለም። ትግራይ ክልል በዘመነ ታደሰ ወረደ አመራር ያገኘችው ነጥብ -6 ነው። ይሄ -6 ሄዶ አናርኪ ስርዓት አልበኝነት የክልሉ መገለጫው ነው። የቀውስ የፖለቲካ ቀውስ ክላይማክስ የደረሰባት ማለት ነው። -6 -6 ነው ያለው። ስለዚህ ይሄ የስርዓት አልበኝነት ምሰሶ ሆናለች ትግራይ በታደሰ ወረደ አመራር። ለፌደራል መንግስቱ ስልጣን ለሰጠው እሱ እንዳመነው ፌደራል መንግስቱ ነው የሰጠኝ ስልጣኑ እንዳለው ይዞ የሚመጣው ነገር የለውም። ታደሰ ምን ይዞ ይምጣ? ከስምንቱም ነጥቦች 8ቱንም አልሰራቸው። እኔ አይዊሽ ዳዊት ከበደ ጌታቸው ላይ እንደሰራው ታደሰ ላይ ብትሰራ ምክር ሐሳቤን በዚህ አጋጥ ስለምትሰማ ብትሰራ ደስ ይለኛል። ስራው ዳዊት ከበደ አይ ቲንክ ደጋግመህ ጽሁፍም ጽፈሃል ጌታቸው ላይ ሪፖርተር ላይ ፕሮግራም ሰርታ አይቻለሁ። እስቲ አሁን ደግሞ ቅርበት ላለ
ለጀነራል ታደሰ ወረደ ሌላ መገምገሚያ ሳታመጣ የጦስ ዶሮ ሳትፈልግ ቃል ኪዳን ጀነራል ታደሰ ወረደ ፊርማውን ባኖረበት 8 ነጥቦች ምኑን ሰራ ምኑን አልሰራም ብለ ገምግመው -6 ነው የምታገኘው ኢቭን 0 አይደለም -6 ሲሆን ደግሞ ስርዓት አልበኝነት ከድጡ ወደ ማጡ በንቅርት ላይ ጆሮ ደግፍ እንደሚባለው ማለት ወይም በባህል ላይ ቆሮቆሮ ይባላል አንዳንዴ የጀነራል ታደሰ ዕድሜ ይሄ ነው የሆነው ስለዚህ ወደ ነጥቡ ልምጣናውን ታዴ እንዴት ብላ ነው እቺን 8 ነጥብ ይዛ አዲስ አበባ የምትመጣው ጋሽ ታደሰ በመንደር ይዞ ሊመጣ የሚችለው ኤክስተርናል ኮንዲሽኖችን ስለጨመርኩ ነው ዛራ ለምሳሌ ተፈናቃይ ስል ሌሎች ኤክስተርናል ኮንዲሽኖችን ጨምሬያለሁ መጣለው ለዚህ ነው -6 ይሆናል ውጫዊ ፋክተሮችንም ስላየዋቸው ማለት ነው ጠቅላላ የጦስ ዶሮ እሱ ፈልጎ እንደሚመጣ አቃለው ግን ውጫዊ ፋክተሮች ሳምፓርት ለምሳሌ ተፈናቃዮች መመለስ ላይ ያንበሳ ድርሻ ፌደራል መንግስቱ ነው መስራት ያለበት ምሳሌ ልስጥ የታደሰም ስራ አይደለም ማመቻቸት ነው ስራው ማመቻቸት ነው እንጂ ተፈናቃዮች የመመለስ ስራ ቤዚካሊ የፌደራል መንግስቱ ነው ስለዚህ ኤክስተርናል ፕሬሸሮቹንም አይተን ፌደራል መንግስቱንም ነጥብ ብንሰጠው በዚህ ላይ -10 ነው የምሰጠው በአንደኛው ተፈናቃዮች መመለስ በሚለው ኤክስተርናል ኮንዲሽኖቹን ጨምሬያለሁ ወንድሜ እሱ እናንተም እንደዛ እየጨመራችሁ እንድትሄዱ ፈልጋለሁ በድምሩ ግን ጀነራል ታደሰ ወረደ -6 ነው ያገኘው from 10 to 10 ካየነው ማለት ያ ማለት ክልሉ ወደ ስርዓት አልበኝነት አድጓል ከድጦ ወደ ማጥ ሆኗል if you remember ጌታቸው ላይ ሲሰራ 1 out of 10 ነው የሰጠሁት መሰለኝ አንድ ሰጥቼዋለሁ አንድ ወይም ሁለት ባይዘው አዲስ ነገር አይደለም የሰራሁት ጌታቸው ላይ እንደው አዲስ የመሰላችሁ ሰዎች ካላችሁ ጌታቸው ላይ የሰራሁትን ነው አሁን እየሰራው ያለሁት ለሱ 2 ከ10 መሰለ ፖዚቲቭ 2 የሰጠሁት because ዴሞክራታይዜሽን ላይ እንደውም እኔ 10 ከ10 ነው የሰጠሁት ታስታውሱ ከሆነ ፌደራል መንግስቱም ትምህርት ይወሰዱሉ ብያለሁ ዴሞክራታይዜሽን ላይ ሚዲያ ላይ I give him 10 out of 10 by the way ሚዲያ ላይ ጌታቸው ሚዲያና ዲሞክራታይዜሽን ላይ የሰራው ትግራይ ምናልባትም ለሚቀጥሉት 10 ምናምን 20 አመታት አታገኘው ይሄን ስል የሚናደዱ እንዳለው አቃለሁ የሚቀጥሉት 20 አመታት ጌታቸው ረዳ በሄደበት መንገድ ሚዲያን ሊበራላይዝ ሊያረግ ተቃዋሚ ፓርቲዎችን ሊያሳትፍ ስልጣን ሊያካፍል ምክር ቤት አባል ሊያረግ የሄደበትን ርቀት የሚቀጥሉት 20 አመታት ትግራይ ላታገኘው ትችላለች ወይም ያንን እየናፈቀች ትኖራለች so I give him ያኔ ከነበሩት ነጥቦች እንደዚህ ዝርዝር ቃል ኪዳን ሰነድ ባይኖርም ለሆኑ ጉዳዮች 10 ከ10 ብቻ ሳይሆን ፌደራል መንግስት ሄደ ጌታቸው ጋር ተሞክሮ ወሰድ ብያለሁ ያላልኩትን አልናገርም በጣም ይገርመኝና ይደንቀኝ ነበር አፈጉባኤ የተቃዋሚ ፓርቲ ነው ያደረገው ታውቃላችሁ ዶክተር ማን ነው የሚባለው የምክር ቤቱ አፈጉባኤ ምክር ቤቱ ማለት ህግ አውጪው ማለት ነው በህዝብ አይመረጥም ተቃዋሚ ፓርቲዎቹን እንደ ሽግግር አካል ቆጥሯቸው ምክር ቤት አቋቁሞ የምክር ቤቱ አፈጉባኤ ግን አፈጉባኤውን ተቃዋሚ ነው ያደረገው ምን ማለት መሰላችሁ አስፈጻሚው እነጌታቸው የሚያወጡትን እቅድ የሚያጸድቅላቸውና ህግ ምናምን መመሪያው የሚያጸድቅላቸው ተቃዋሚው ሊቀመንበር የሆነበት ያፈጉባኤ የሆነበት ማለት ነው so it's more or less የምክር ቤት ባህሪ ያለው
የህግ አውጪ ባህሪ ያለው ማለት ነው። በህግ ባይልም በህዝብ አይመረጥም፣ የህግ አውጪ ባህሪ ያለው እሱም በተቃዋሚዎቹን የሞላው ጌታቸው። ከምሬ ነው የምላችሁ። ትግራይ አታገኘውም። ይሄና ህወሓት እስከቀጠለ ድረስ አታገኘውም። ይሄ ለምትናደዱ ሰዎች እውነቱ ይሄ ነው። ጀነራል ጻድቃን ዲሞክራታይዜሽን ብሎ የጀመረው ፕሮሰስ ዴሞክራሲን ወደ ህዝቡ የመውሰድ ስራ ነበር። ኤሊት እያሉ የኤሊት ዲሞክራሲ ነው። ያታችኋል። ወጥቶ ያ ምክትል የህወሓት ምክትሉ ወጣቱ ልጅ የኤሊት ዲሞክራሲ ኢትዮጵያ ትግራይ አትቀበልም። ማነው እሱ? ያውም ወጣት እኮ ነው። የህግ አማካሪው ነበር የጌታቸው አይደል? ማነው ይሄ ምክትሉ? ብዙ ጊዜ ይጠፋኛል። ያው ትርጉም አልባ ሰው ስለሆነ የኤሊት ዲሞክራሲ ነው እያመጡ ያሉት። የልሂቃን ዲሞክራሲ ነው እያመጡ ያሉት። ኧረ ንገሩኝ። የህግ ሰው አሁን ምክትል የታደሰ ወረደ ምክትል ፕሬዚዳንት የሱ ምክትል ግን እነ ጻድቃን ፖለቲካውን ወደ ኤሊቱ እየወሰዱት ነበረ። ወደ ልሂቁ ልክ ነው። ተራ ዜጋ ምን ፖለቲካ ጋር ታዲያ ምን አለ? የለም እኮ ይሄ ምን የትም ሀገር ያለ ነው። አማኑኤል ቴንክ ዩ አማኑኤል አሰፋ ወጥቶ ነው ያበደባቸው። ምክንያቱም እነ ጻድቃን ምን አደረጉ? ገንዘብ ተቀብለው ከዩናይትድ ኔሽን ዴሞክራታይዜሽኑን ወደ ኤሊቱ እናምጣ ብለው የኤሊት ዲሞክራታይዜሽን ጀመሩ። ህወሓት ደነገጠች። መጀመሪያ በአዳዲሶቹ ድመቶች ጻድቃን ብር በላ 16 ሚሊዮን ዶላር በላ 16 ሚሊዮን በላ ነው 20 ሚሊዮን ዶላር በላ ብለው አስተጋቡበት። እዚህ ድረስ ማለት ነው። ማረሳው ነው በነገራችን። ቀጠሉና ደግሞ ቢኮስ ይሄ ዴሞክራታይዜሽኑ ወጣቶቹም እነ ዳንኤል ብርሃነ ምናምን ኢንጌጅ እንዲያደርጉ አድርጓቸዋል። ሌሎችም ምሁራን እዚህ ስማቸውን ብዙ መጥቀስ ማልፈልጋቸው አሁን ወደ ኤንጂኦ ምናምን ደንግጠው የገቡ ልጆች አሉ። ይሄ ትግራይን ዲሞክራታይዝ እናድርግ የሚሉ ትልልቅ ምሁራኖች ትግራይ መቀሌ ዩኒቨርሲቲ የነበሩ አዲግራት ዩኒቨርሲቲ የነበሩ ምናምን ገቡና እንዴት ነው ዲሞክራታይዝ የምናረጋት? ኤሊቱ የዲሞክራሲን እንዴት ኤክሰርሳይዝ ያድርግ የሚል ዴሞክራታይዜሽን ጀመረ ጻድቃን። ያልሰማችሁ ካላችሁ ከዛ ወዲያው ጻድቃን ገንዘብ በላ አሉት። ቀጠሉና ጻድቃን የብሩን ወስዶ ቨርጂኒያ ቤት ገዛ። ቨርጂኒያ ቤት ገዛበታል። ቀጠሉና ገንዘቡን ለጓደኞቹ አከፋፈለ። ስም እየጠሩ ዳንኤል ብርሃነ 100,000 ወሰደ፣ እከሌ የሚባል 50,000 ወሰደ ምናምን። ይሄ የለመዱት ባህሪ ማለት ነው። እንደዛ አይደለም የሚለጥፉት። ኤርሚያስ ከፌዴራሉ $6,000 በወር ይከፈለዋል። እከሌ እንደዚህ አይደለም የሚለጥፉት። ለጠፉባቸው። ዳንኤል አይ ቲንክ ወጥቶ እኔ ያገኘሁትም የለም ብሏል። ዳንኤል ብርሃነ ግን ምንድነው ዴሞክራታይዜሽኑን ጀመሩት። ከኤሊቱ መጥቶ የኤሊት ዲሞክራሲ ተጀምሮ ኤሊት ባርጌን አድርገው ነገም ከነገ ወዲያ እሱ ነው የሚሆነው። ኢን ዘ ሎንግ ራን ምንም ጥያቄ የለው። የህዝብ ዲሞክራሲ የሚባል ነገር ብዙ ያለ አይመስለኝም። በሌላ በኩል ደግሞ ጌታቸው ሄደና ሚዲያውን ሊብራላይዝ አደረገው፣ ምክር ቤቱን ሊብራላይዝ አደረገው፣ ተቃዋሚዎቹን አማካሪና እንትን አደረጋቸው። ደነገጡ። ታይተው ተሰምቶ የማይታወቅ ነገር ትግራይ ተንቀጠቀጠች። አይታ ሰምታ የማታውቀው ነገር ነው። ባለፉት 30 ዓመታት አፈ ጉባኤውን የምክር ቤቱን እነ ዶክተር ደጀን መዝገብ ነው ደጀን ምናምን ልንጠፋ ነው ጠፋን በቃ ዘመቻ ጀመሩባቸው። በዚህ በኩል ጻድቃን ላይ፣ በዚህ በኩል ጌታቸው ነው። ታደሰ ወረደ ጌታቸው የሰራውን 1% ሰርቷል። 1% ዋን ጻድቃን የሰራውን 1% ሰርቷል። ፍስሐ መንጁስ ዲ ኦፖዚት ነው የሰሩት። እነ ፈትለወርቅ መጡ። ከዛ በኋላ ሚዲያ የሚባል ከኛ ሐሳብ ውጪ የምታራምዱ ትታሰራላችሁ። ስም ሊስት አወጡ። አንዳንዶቹ ሸሽተው አዲስ አበባ ገብተዋል።
አላረጋገጥኩም እነ ዳንኤል ብርሃኔም ሸሽተው አዲስ አበባ እንዳሉ ነው የሰማሁት አላወራሁትም ሆነስትሊ ነው የምላችሁ ሸሽተው አዲስ አበባ እንደገባ ግን ሰምቻለሁ ማለት መናገር ስላለብኝ እንደዛ ትግራይን ዲሞክራታይዝ ለማድረግ ምናምን ሲለፉ የነበሩ ሰዎች እንደነ ዳንኤል ብርሃኔ አይነት ሰዎችም ሽሽት እንግዲህ ተመልሶ ከሆነ ተመልሷል ብዬ እናገራለሁ ማለት ግን ወደ አዲስ አበባ ሸሽተዋል ነው የሰማሁት ተመልከቱ ጠቅላላ ሸሽተው ወጣ እነ ጻድቃን ሸሽተው ወጡ እነ ጌታቸው ለግድያ ሸሽተው ወጡ እና አሰፋ አብርሃ ሸሽተው ወጡ ያልኳችሁ ሊቃን ምሁራኖች ነበሩ ከሌ የሚባሉ ምታቋቸው የሚዲያ አሁን ሚዲያ ላይ አይታችኋቸው አንዳንዶቹን አይታችሁ ታቃላችሁ ትግራይ ላይ አክቲቭ የነበሩ ምሁራን ትግራይ ትገንጠል ብለው የሚያጠነቅሩም ሊሆኑ ይችላሉ በጣም አክቲቭ የነበሩ ምታቋቸው የራያ ልጆች ምናምን መቀሌ ዩኒቨርሲቲ አስተማሪ የነበሩ ሪሰርች ሲሰሩ የነበሩ ነከሌ የምንላቸው ጠፉ ኤንጂኦ ምናምን ገቡ ድምጥማጡን ፈትለ ወርቅ መጣች ሞንጆሪኖ መጣች ከዛ በኋላ ሚዲያ የሚባል ዴሞክራታይዜሽን የሚባል ምናምን የሚባል እረፉ አለቻቸው ትእዛዝ የዴሞክራሲ ሞቶ ተቀበረ ፍትህ ሞቶ ተቀበረ ይሄ ነው የሆነው ስለዚህ ታደሰ ወረደ ለፌደራል መንግስት ይዞት የሚመጣው ነገር የለውም ምን ይዞ ይመጣል አምጣል ይባል ነው 8 የቃል ኪዳን ሰነድ ሰተናል በ8ቱ የቃል ኪዳን ሰነድ ምን እንደሰራ አምጣል ይባል ነው ስለዚህ ያለው አማራጭ የለመደው ነገር ውስጥ ነው ምንድነው የለመደው የጦስ ዶሮ ምንድነው የለመደው የሚያቀው ምንድነው የጦርነት ህይወት ጦርነት ወደ ማበረታታት የሄደው ጀነራል ታደሰ ወረደ በዚህ ምክንያት ነው የጦርነቱ አካል ነው እንጂ የጦርነቱ ተቃዋሚ አይደለም ይሄን በደንብ እንድታቁ ፈልጋ አንዳንዶች ጀነራል ታደሰ ወረደ በለበት ምናሚሉ ከዚህ ግምገማ ነጥብ ተነስታችሁ ልታስቀምጡት ይችላል የጦርነቱ አካል የሆነው የሚያቀርበው ነገር ስለሌለው ስለዚህ ጦርነቱን ለኩሶ ዳግም ለስልጣን መደራደሪያ ፌደራል መንግስቱ ጋር ይፈልጋል የሚያቀርበው ነገር የለውም ጥቂት ጊዜያቶች ነው የቀረው አንደኛው ምክንያት ይሄ ነው ጀነራል ታደሰ ወረደ የጦርነቱ አካል ይሄ አንደኛው